ማስም እንገናኛለን ማለት እውነቱን ንገራት ነው ያልኩት። ቴንሽን እስክትሆን የሚያህል ህይወትን እስክረብሻት ፈጣሪ ካሉ ወደፊት የምታለቅስበት ምክንያት ምንድን ነው? ሰላም ነሳሹ፣ ሰላም ስለነሳሹ ገባሽ አይደለ? በጣም ህይወቱ እኔ እግዚአብሔርን በቃ ምን እንደምላችሁ አላውቅም። እኔ እውነት ለመናገር አብርሃም እንደዚህ ሲያለቅስ ሳይ በጣም 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 ነው ጥልቅ የሆነ እንትን ነው የሰማኝ እውነት ለመናገር እና እኔ የገረመኝ ማለት ነው ማለት ዳኒ እንደዚህ ፔጅ ላይ ለቃለው እያልክ የምታስፈራራው አብርሃምን መልካም ጥሩ ነው ያደረግኩ ብለህ ነው እዚህ። በነገራችን ላይ ዳኒ አይደለም እዚህ ጋር መወቀስም መሰደብም ምናምን መደረግ ያለባት ሩታ ናት። በጣም ባለጌ ነሽ፣ እግዚአብሔርን በጣም ስድ ነሽ ሲበዛ ማለት ነው። ማለት እንዴት ብለሽ ነው አንቺ እሺ ለራስሽ ያዢ፣ እንዴት ብለሽ ነው በቃ እኔ ጥያቄ የሚሆንብኝ ነገር ለዳኒ አሳልፈሽ የምትሰጪው ምን አይነት ሰው ነሽ? ይሄስ ቢሆን ወንድ አይደለ እንዴ? ወንድ ሆኖ እንዴት ወንድ ልጅን እንደዚህ ያደርጋል? ጋይዝ ወንድ ሆኖ እንደዚህ እየተሳቀቀ አብርሃም እንደዚህ የሚያሳቅቀው ይሄ የእውነት ስማ ክፉ ቃል ነው የሚያናግረኝ። በቃ አብርሃም ሩታን አይወዳትም። አብርሃም ሩታን አይወዳትም። ይኸው ዝባዝንኬ እዛ በሮ ላይ የተወተፈኝ አብርሃም አይወድሽም ምናምን ክብረ ቢስ ነሽ ሩታ። ሲጀመር ከማንም ጋር የምትጃጃይ ሴት ነሽ አንቺ። እኔ ግን አብርሃም በጣም ያሳዘንከኝ። በቃ እኔ እንጃ ዳኒ የሚባለው ሰውየው ደግሞ በስመ አብ። እኔ ጠብቁት፣ የአብርሃምን በቀል ጠብቁት። እንደዚህ እንደተዋረደ፣ እንደዚህ እንዳለቀሰ፣ እንደዚህ እንደከፋው ኤርሜላን ለማቀፍ ሲፈልግ ቪዲዮ ፔጅ ላይ ለቃሉ ምናምን እያለ ያስፈራረዋል። ይሄ ጤነኛ ነው ብላችሁ ነው የምታስቡት? ጤናችሁ ልክ ነው ብላችሁ ነው የምታስቡት? ወንድ ሆኖ ወንድ ልጅ ላይ እንደዚህ አይነት ፍራቻ እንዲደርስ እንደዚህ አይነት እኔ አብርሃም ቦታ ሆናችሁ ይሁን ለሆነ ሰው ስሜታችሁ መግለጽ ፈልጋችሁ በቃ ስሜት ወር ደግሞ እየበላችሁ ምግብ ማለት ነው። ለምሳሌ እየበላችሁ በቃ ጠግበሻል። ምክንያቱም እዚህ ጋር እየተራብክ ጠግበሃል ብትባል ደስ አይልህማ። ልክ እንደዛ ማለት ነው። እና እሱ ሄርሜላ ማቀፍ እየፈለገ ፖስት እናደርግብሃለን እያሉ ማስፈራራት፣ የማይፈልገው ሰው ጋራ ሳይፈልግ በግድ እንዲኖር ማስገደድ ምን ይሉታል? እስቲ ምን ይሉታል? ምን አይነት ስድነክ፣ ምን አይነት ስዶች ናችሁ ግን? ምን አይነት ባለጌ ነህ? አብርሃም አልተረዳሽም ነበር እና ሊደግምልሽ ፈልገው ነው። ለምንድን ነው ልትደግምልኝ የፈለከው? ለምንድን ነው በሱ ፊት የምታስወጣኝ? ለምንድን ነው እንደዚህ የምፈልገው? ለምንድን ይጠራል? አብርሃም ለዛ ይጠራሽ እያለኝ አይደል? ምንድን ነው የሚለኝሽ? አብርሃም እውነት ማለት ነው። ይልቀቁት፣ በቃ ይልቀቁት። ምን ይመጣል? ምን ይቀነሳል እንዴ? ደግሞ በህግ መጠየቅ ትችላለህ። ህግ ባለበት ሀገር ምንድነው ይሄን ያህል ክብርህን መጣል? ይልቀቁት፣ እውነት ይልቀቁት። እኔ ነገማ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እንዴ ጋይስ ልጁ እኮ ተሳቀቀ። ምን አይነት ሰዎች ናቸው? በምን አይነት እንትን እንደምገልጻቸው አላውቅም። እኔ እነዚህ ዳኒ ሩታ የሚባሉ ሰዎች ማለት ነው። እነዚህ ሁለቱ ምን አይነት ክፉ ናቸው? ምን አይነት ክፉ! አይ እኔ እውነት ለመናገር ልጅሽ ሲያድግ አባቴን እንደዚህ አድርገሽ ነበረ ብሎ እንደሚጠላሽ ተስፋ አደርጋለሁ። ሩታ ባለጌ ስለሆንሽ ማለት ነው። አባቱን እንደዚህ እያሰቃየሽው
መቼስ ይሄ ልጅ ነገ ጥሩ ልጅ ይሆንልኛል ብለሽ ተስፋ እንዳታደርጊ። ባለጌ ነሽ በጣም። ምክንያቱም አንቺ ምንድነው የሚባለው መሰላችሁ? ምኑን አባቱ ካልጠበቀ ምን ባል ሲነቁት ሚስቱን እንዴት ነው ብቻ አጣፋብኝ ሆነ ባወላለና እንደዛ ነው። አንቺ ስለናቀሽ ነው እንጂ አንቺ እንደ ባል አብርሃም ብታከብሪ ኖሮ ዳንም አይተባበርሽም። በእንደዚህ አይነት መልኩ አብርሃም ላይ አትላላጡ ነበረ። ቆሻሻ እንዴት እንዳስጠላሽ እግዚአብሔርን እንዴት እንዳስጠላሽ። ይሄ ነገር አይደለም ከዚህ ውልፈት ብዬ ሌላ ነገር እናገራለሁ ካልክ ውርድ ከራስ የማታውቀውን ሰበኔን አሳያለሁ። ምንድን ነው ግን የምትጠቀመው? እንዲህ በማድረግ እሷን በመጉዳት አሁን ለምሳሌ እሷ መጣች እንደዛ አልኳት። እሷ በመጎዳቷ ምንድን ነው የምትጠቀመው? እኔና አንቺ ከዚህ በኋላ አንገናኝም በላት። አስገድደን ሳይሆን ፈልገህ እንደሆነ በደንብ ንገራት ምናምን እያልክ የምታወራው ዳኒ ማለት ነው። እኛ እኮ እያየን ነው። እሷን በቪዲዮ እኮ ታያለች። እና ማን ነው የምታጃጅለው? ማንስ ነው ይሄንን የሚያምነው? ሲጀመር ሄርሜላ ኦፍኮርስ ለተወሰነ ጊዜ የማይሆን ስሜት ሊሰማት ይችላል እንጂ ይሄንን አንተ የምትጃጃለው ማለት ነው የምታምነ መሰለ። እኔ ጋይዝ እኔ ዳኒ ማለት ነው አይ ዶንት ኖ የእውነት ኢንስታግራም ላይ ማለት ነው ሁሌ ፖስት የሚያደርገው ነገር የመቤታችን ስዕል አድኖ ምናምን ስቶሪው ላይ በቃ እንደዛ ነው ፖስት የሚያደርገው። ተግባሩ ሁላችንም እንደዛው ነው እና በጣም ነው በጣም የሚያስጠላ የእውነት ለመናገር። አይ እኔ እንኳን እንደሱ አይደለሁም እግዚአብሔርን ኦፍኮርስ ኃጢአተኛ ነኝ፣ ግን እንደሱ አይደለሁም እና ኃጢአት የለብኝም ያልኩኝ አይደለም። እና እንደዛ አይነት ሰው ሆነ አንተ አብርሃም ላይ እውነት በዚህ መልኩ መጨከን፣ በዚህ መልኩ አብርሃምን እውነት በጣም ነው የተቃጠለው ጋይስ። አብርሃም በጣም በቃ እኔ እንጃ እንዴት ልንገራቸው። እኔ ምን ላውራ እውነት እኔ በጣም ነው እንጂቴን የበላኝ አብርሃም። በቃ ምን ብዬ እንደምነግራቸው አላውቅም እውነት ለመናገር። በእናታችሁ ተውት፣ በቃ እንለምናችሁላ ተውት፣ በቃ ተውት። እኔ ቅድም ያልኩውን ነገር አብርሃም እንዲያደርግ ብቻ ሼር አድርጉልኝ። ያንን ቪዲዮ ገብታችሁላችሁ ማለት ነው። ይሄን ቪዲዮ የምትመለከቱ ያንን ብቻ ያደርግ አብርሃም፣ ሌላ ነገር አያስፈልገውም። ያ ብቻ በቂ ነው። ኦኬ። እና እርግጠኛ ነኝ ወይ ጭንቅላት ኖሮሽ የሆነ በቃ የሆነ መልአክ ማለት ሰይጣን የሆነ ሳይሆን የሆነ መልአክ መጥቶ እንደው በህልምሽም ቢሆን ሩታ የምትባይ ሰይጣን ማለት ነው የሰይጣን ቁራጭ ይቅርታ ጠይቄ የሚል ወደ አይምሮሽ እንዳይመጣል ቤት ተስፋ አደርጋለሁ። ማለት በዚህ መልኩ አብርሃም ከአንቺ ጋር እንደማይኖር እርግጠኛ ሆኜ ነው የምነግርሽ። ቀን ጠብቂ፣ ራሱ እያመቻቸ ነው ሁልሽም እንጂ ወይ እስር ቤት ትገቢያለሽ ወይ የሆነ ነገር እንዳዘጋጀልሽ ቁጠሪ፣ ጠብቂ። በቅርቡ እንሰማቸዋለን። እሺ እንደዚህማ እንዳረረ እንደዚህ እንደተቃጠለ ዝም ብሎ ከአንቺ ጋር የሚኖር እንዳይመስልሽ። ከዛ ሲነሳልሽ ታውቂዋለሽ ደግሞ እንዴት እንደሚያደርግሽ አንቺ ጉርንጭላ ማለት ነው። ጉርንጭላ እንዴት እንደሚያደርግልሽ እናያለን። ዛሬ እንደዚህ አብርሃም አንገቱን ደፍቶ እንደዚህ እንደወንድ ሲያለቅስ ሳይ የተሰማኝ ስሜት ቆይ ጓደኞቹ የት ናችሁ? ለምንድን ነው አብርሃም ሲጀመር እነሱን ብቻውን ሄዶ የሚያገኛቸው? ለምን? ጓደኞቹ የት ናቸው? የአብርሃም ጓደኞች የት ናቸው? ዳኒን አንዴ በጥፊና በእርግጫ በሉትና ስልኩን ቀምታቸው ቪዲዮውን ዲሌት አድርጉ። ምን ያመጣል? ወይ ደግሞ ስበሩት።
ምን ያመጣል?